አምላክ አይወልድም ከተባለ ግብረ ሐዋርያት ምዕራፍ 13 ቁጥር 10 ላይ አንተ ተንኮል ሁሉ የተመላብህ ጽጉባ ኃጢአት ወኩላ ጸራ ለጽድቅ ተንኮል ሁሉ ክፋት ሁሉ የመላብህ የዲያብሎስ ልጅ ብሎ ይጽፋል መጽሐፍ ቅዱስ። እሺ ዲያብሎስ ይወልዳል? ይሄን እንዴት ነው ልትመልሰው የምትችለው? ዲያብሎስ ይወልዳል አይወልድም? ምክንያቱም ዲያብሎስ ደግሞ ከመላእክት ወገን ለመሆኑ ደግሞ ማስረጃ መስጠት እንችላለን። ዲያብሎስ ከመላእክት ነገር ለመሆኑ ብዙ ማስረጃ እንሰጣለን፣ ሚሊየን ማለት ነው። ራዕየ ዮሐንስ ምዕራፍ 20 ቁጥር 10 ላይ ይናገራል። ከዛ ደግሞ ከመላእክት ጋር እንደተዋጋ ዲያብሎስ በሰማይ ስፍራ እንደታጣለት ከመላእክት ጋር ተዋግቶ እንደወረደ መጽሐፍ ይናገራል። ስለዚህ ይህን ከተናገረ ግብረ ሐዋርያት ላይ የዲያብሎስ ልጅ ብሎ ከተናገረ ዲያብሎስ ይወልዳል ወይ ነው መጽሐፍ የምትመልስልኝ? ይሄን ማለት ነው። ዲያብሎስ ፍጹም ሊወልድ አይችልም። ለመላእክት ጾታ የላቸውም። መላእክት ሴትና ወንድ አይደሉም። ማስረጃ ለምሳሌ እሳት ሴት ነው ወንድ ነው ቢባል እሳት ሴትም ወንድም አይደለም። እሳት አታስፈጀኝ ተብሎ በወንድ ሊጠራ ይችላል። እሳት ለይታም ክብሪት ጫር ተብሎ ደግሞ ክብሪቷን ጫር ደግሞ ለምሳሌ እንኳን እሳት ማንኪያ ወንድ ነው ሴት ነው። ማንኪያ ወንድም ሴትም እኮ አይደለም። ማንኪያዋን አምጣት ይባላል። ጭልፋውን አምጣው ይባላል። ጭልፋ ሲባል ጭልፋ ሴት ነው ወንድ ነው? ወንድም ሴትም አይደለም። ዲያብሎስ አይጠመቅ ማን ነው? የዲያብሎስ የበኩር ልጅ ወይም የዲያብሎስ ልጅ ተብሎ ከተጠራ ዲያብሎስ ይወልዳል ወይ? ወንድ ነው ወይ ሴት ነው ወይ? ለመላእክት ጾታ ከሌላቸው መጽሐፍ ቅዱስ የዲያብሎስ ልጅ ብሎ የተናገረው ምንድን ነው? ገድለ ተክለ ሃይማኖትን የምትተቹ አላዋቂ ሰዎች ይሄን ምን ብላችሁ ነው የምትመልሱት? ስለዚህ ልትመልሱት አትችሉም። ይሄን ከመጽሐፍ ቅዱስ አንፃር አትመልሱትም። ስለዚህ እንቀጥል። ለመላእክት ጾታ የላቸውም። መላእክት ሴትም ወንድም አይደሉም። ከነፋስም ከእሳትም አልተፈጠሩም። የተፈጠሩት እምኀበ አልቦ ነው። እነዚህ ስምንት ነገሮች መላእክት፣ ሰማይ፣ ምድር፣ እሳት፣ ነፋስ፣ ውሃ፣ ነፍስ፣ ብርሃን፣ ጨለማ እነዚህ ያለ ምንም የተፈጠሩ ናቸው። እግዚአብሔር በካህሊነቱ ብቻ ያመጣቸው ናቸው። እነዚህ ደግሞ ጾታ የላቸውም። አሁን የዘረዘርኳቸው ለነዚህ ጾታ ተሰጥቶ በቋንቋ ሕግ ዛፏ ተሰበረች ዛፉ ተሰበረ ሊል ይችላል እንጂ ለዛፍ መራቢያ አካል ጾታ የለውም። ለድንጋይ ጾታ የለውም። ድንጋዩን አምጣው ይባላል። ድንጋዩን አምጣ የለውም። ስለዚህ ወደ ነገር ልመልሳችሁ። መላእክት ጾታ የላቸውም። አንድ መላእክት የተፈጠሩት እምኀበ አልቦ ነው። ሁለት ከእሳት ከነፋስ ተፈጠሩ የሚል ቢገኝ በግብራቸው ይጠራቸዋል። መልአክን ከእሳት ከነፋስ ተፈጠረ ብሎ ቢናገር መላእክት ከእሳት ከነፋስ ተፈጠሩ ተብሎ በአዋልድ መጻሕፍት ላይ ቢገኝ የሚተረጎመው ምን ተብሎ ነው ብላችሁ ከጠየቃችሁኝ እሳት ነፋስ ረቂቃን እንደሆኑ መላእክት ረቂቃን ናቸው። እሳት ነፋስ ፈጻማያነ ፈቃድ እንደሆኑ መላእክትም የእግዚአብሔርን ፈቃድ ይፈጽማሉ ማለት ነው። ስለዚህ ከዚህ የተነሳ መላእክት የተፈጠሩ ፍጡራን ለመሆናቸው መዝሙር 148 ቁጥር 2 እስከ 5 ላይ መላእክት እንዲያመሰግኑ ይፈጠራሉ እግዚአብሔርም ፈጠራቸው ተብሎ ተጽፎልናል። ሞዴሬተር ቁጥር የሚጽፉ ሰዎች አሉ። ምናልባት ከፕሮቴስታንት ቤት እንደሆኑ ቼክ አድርጋቸው። ስለዚህ መላእክት እግዚአብሔርን እንዲያመሰግኑ የተፈጠሩ ፍጡራን እንደሆኑ እዚህ ጋር ይናገራል። እምኀበ አልቦ ነው የተፈጠሩት ብሎ ግን እንዴት እንደተፈጠሩ ግን ሊናገር አይችልም። እንደተፈጠሩ ብቻ ነው የሚናገረው። ስለዚህ ሌላም ደግሞ ቆላሲስ ምዕራፍ 1 ቁጥር 16 ላይ የሚታዩትንና የማይታዩትን ዙፋኑንና ጌትነቱን አለቅነትንና ስልጣናትን ፈጠረ ብሎ ይናገራል። ማን የፈጠረው ከተባለ እግዚአብሔር። የሚታዩት የሚባሉት ልብ ብለን እንስማ። የሚባሉት ሰማይ፣ ምድር፣ ግዙፋኑ፣ አድማስ፣ ቤሄሞት፣ ሌዋታን እነዚህ ናቸው የሚታዩት የሚባሉት። የማይታዩት የሚባሉት አንድም የሚታዩት የሚባሉት በመቅረብ የምናያቸው ርቀውን ደግሞ የማናያቸው አድማስና ጌብ ናቸው።
የሚታዩት የተባሉ ግዙፋኑ ናቸው። የማይታዩ የተባሉት ነፋሳት፣ ነፍሳት፣ መላእክት እነዚህ ናቸው። እነዚህ የማይታዩትን ፈጠረ። ዮሐንስ ወንጌል ምዕራፍ 1 ላይ በሰማይም ቢሆን በምድርም ቢሆን ያለሱ ምንም ምን የሆነ የለም ተብሎ እንደተነገረ በግዙፋን ሰማይ ማለት ከዚህ ከምናየው ከጠፈር በላይ ባለው ሰማይ ውስጥ የማይታዩ ረቂቅ መናፍስትን፣ ሐሳብን፣ ነፍስን፣ ህሊናን፣ ነፋሳትን፣ መላእክትን የፈጠረ እርሱ ኢየሱስ ክርስቶስ ነው ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን ትሰብከዋለች ማለት ነው። ስለዚህ ሁለተኛ መላእክት መንፈስ መናፍስት ናቸው፣ ረቂቃን ፍጥረት ናቸው። ዕብራውያን ምዕራፍ 1 ቁጥር 14 ላይ አገልጋዩን መላእክት መናፍስት እንደሆኑ ይናገራል። መዝሙር 104 ቁጥር 4 ላይም መላእክት መናፍስትና መላእክትን መናፍስት የሚያደርጋቸው እሱ እንደሆነ ይናገራል። ስለዚህ መላእክት ረቂቃን ናቸው። የመጀመሪያው እግዚአብሔር የፈጠራቸው ናቸው፣ የተፈጠሩት ለአገልግሎት ነው። ሁለተኛ መላእክት ረቂቃን ናቸው። ዕብራውያን ምዕራፍ 1 ቁጥር 14 መዝሙር 104 ቁጥር 4። ስለዚህ ረቂቃን ናቸው። ከረቂቅ አካል ለመላእክት ረቂቅ አካል ከሆኑ ጾታ አይነገርላቸውም። ይወልዳሉ ሊባሉ አይችሉም። ይወልዳሉ ሊባል አይችልም። በፍጹም መላእክት አይዋለዱምና ማለት ነው። ሌላ መላእክት ብዙ ናቸው። ሶስተኛ መላእክት ብዙ ናቸው። ትንቢተ ዳንኤል ምዕራፍ 7 ቁጥር 4 ላይ 1000 ብዙ የብዙ ብዙ እንደውም አማርኛው መጽሐፍ ቅዱስ ምን ይላል? 1 ሚሊዮን በፊቱ ቆመው ነበር ይላል። 1 ሚሊዮን ነው የሚለው ግዙ መጽሐፍ ቅዱስ ግን እልፍ ወትልፊተ አእላፋት ነው የሚላቸው። ቁጥር የሌላቸው ነው የሚላቸው። መላእክት ቁጥር የላቸውም፣ አይቆጠሩም። ምን ያላሉ አይባልም። ራዕየ ዮሐንስ ምዕራፍ 5 ቁጥር 11 ላይ በዙፋኑ ዙሪያ ብዙ መላእክት እንዳሉ ይናገራል። በዙፋኑ ዙሪያ ብዙ መላእክት አሉ ብሎ ነው የሚናገረው። እነዚያን መቁጠር አይቻልም። እነዚያን ቆጥሮ የሚያውቃቸው ራሱ ባለቤቱ እግዚአብሔር ብቻ ነው። እንዴት ያጠምቃሉ ብለው ላሉት ሰይጣን ይወልዳል ወይ ነው የመጀመሪያው ጥያቄ። መሞገት የሚፈልግ ሰው ካለ ይሄው ይግባ፣ ቤቱ ክፍት ነው። ገስት ላይ ያሉት ሰዎች ከሞዴሬተር በቀር ሁሉም ይወርዳሉ፣ መግባት ይችላል። ሰይጣን ማለት መጽሐፍ ቅዱስ ላይ ያለውን ሐሳብ መሞገት የሚችል ገድለ ተክለ ሃይማኖት ላይ ያለውን ሐሳብ መሞገት የሚችል ሰው ካለ ማለት ነው። ይሄንን ቁጥር ጻፉልኝ። ግብረ ሐዋርያት ምዕራፍ 13 ቁጥር 10 ላይ ያለውን አንተ ተንኮልን ሁሉ የተመላ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን ይላል። እሺ ይሄ ሰውዬ የዲያብሎስ ልጅ ማን ነው? ዲያብሎስ ሰይጣን ነው አይደለም? ዲያብሎስ ራሱ ጋኔን ነው አይደለም? ዲያብሎስ ራሱ ጋኔን ነው አይደል? ዲያብሎስ ራሱ ጋኔን ከሆነ ዲያብሎስ ልጅ አለው ወይ ነው? እስኪና ይሄን መልስልኝ። ልታስረዳኝ የምትችል ፕሮቴስታንት አለ? ልታስረዳኝ የምትችል ፕሮቴስታንት ካለ ናግባና አስረዳኛው፣ ቤቱ ክፍት ነው። ይኸው የዲያብሎስ ልጅ ነው እያለ ያለ ዲያብሎስ ይወልዳል? እሺ ቀጥለን 11 ላይ እናንብብ። አሁን እነሆ የጌታ እጅ ባንተ ላይ ናት፣ እውር ትሆናለህ። እዛ ምን ይላል? ከዛ በኋላ እስከ ጊዜውም ፀሐይን አታይም አለው ይላል። ያን ጊዜም ጭጋግና ደመና ወደቀበት፣ በእጁ የሚመራውንም እየዞረ ፈለገ ይላል። ዲያብሎስ ይታወራል? ና ንገረኝ እስኪ። ዲያብሎስ አንደኛ ዲያብሎስ ይወልዳል ወይ? ገድለ ተክለ ሃይማኖት ላይ እጅህን ከማንሳት በፊት ና መጽሐፍ ቅዱስን አስታርቀህ ንገረኝ እስኪ። መጽሐፍ ቅዱስ ልክ ነው ብለህ ካመንክ ዲያብሎስ ይወልዳል ወይ? ዲያብሎስ አይወልድም ካልክ ደግሞ ከመጽሐፍ ቅዱስ ጋር ትጣላለህ። ይሄው የዲያብሎስ ልጅ ይላል ማለት ነው። ዲያብሎስ ይታወራል? አይታወርም። ይታወራል ካልከኝ ከታወረማ እንዴት አድርጎ ነው ነፍሳትን ማሳሳት የሚችለው? መልአክ ከታወረ ማን ነው እየመራ የሚያመጣው ወደ ዓለም? ዲያብሎስ ከታወረ ማለት ነው። ስለዚህ ይታወራል አይታወርም ካልክ ይኸው ታወረ እያለህ ነው ያለው። እያለህ ነው ያለው። የሚመራው ከፈለገ ዲያብሎስ ሲታወር የትኛው ሰራዊቱ ነው የመራው? ናስረዳኝ እስኪ። ስለዚህ እዚህ ጋር ሰይጣን ልጅ አለው ማለት ነው። የበኩሩ ልጅ አለው ማለት ነው። ሰይጣን ይታወራል ማለት ነው በመጽሐፍ ቅዱስ፣ በያዝከው መጽሐፍ ቅዱስ። ስለዚህ ምንድነው? ሰይጣን ይወልዳል? አይወልድም። ለምን? ጌታ ምንድነው ያለን?
እንደ ሰማይ መላእክት ሆነው ይኖራሉ እንጂ አይወልዱም አይዋለዱም ብሏል። ዲያብሎስ ሲጀመር ዲያብሎስ ይወልዳል ብቻ ሳይሆን ጾታ አለው ወይ ነው? የለውም እኮ ዲያብሎስ። ወንድም ሴትም እኮ አይደለም ዲያብሎስ። ወንድም ሴትም ካልሆነ የዲያብሎስ ልጅ ማለት ምን ማለት ነው?